ማንን ምን እንጠይቀለው? መምህር አበባ አባላላ ወልደ ጊዮርጊስ ይባላል። ጎፋ መብራት ኃይል ወደ አርሴማ አካባቢ የሆነ አንድ ችሎት አለ። አይ ቲንክ ስሙን ባላቅም ማለት ነው። እዛ ፍርድ ቤት ማለት ነው። አንደኛ ደረጃ ፍርድ ቤት ነው የሚባለው። ከዛ ኦልሬዲ የዋስ መፍት ተጠብቆልን ሂጂ በቃ ጨርሼ ክፈይ ተባልኩኝ። ክፍያውን ባይዘው እዚህ ጋር አንድ ነገር ላሳውቅ የምችለው ማለት ነው። ከዛ ከጀሞ ፍርድ ቤት ወደ ኦሮሚያ አካባቢ ሳር ቤት ነው የተላኩት ክፍያው ማለት ነው። ከዛ እንኳን ፎልቱን ልጀምርልህ ብለህ እዛ ፍርድ ቤት የሂሳብ ክፍል ምናምን ይላሉ። ጠየቅን እኛ ለምንድነው እዚህ ጋር ሂሳብ ክፍል ተብሎ ተዘግቷል? ለምንድነው እዛ ሳር ቤት ምንላከው አለን ባለ ጉዳዮች ማለት ነው። አይ እሷ ፈተና ላይ ስለሆነች ተዘግቷል። ሶዋት ታዲያ ፈተና ላይ ከሆነች ሌላ ሰው ለምን አይተካም? እዛ ባለ ጉዳይ ለምን ይንገላታል? የሚል ጥያቄ አነሳ። ከዛ ነው የምጀምርልህ ችግሩን ማለት ነው። እና ከዛ ተነሳንና ወደ ሳር ቤት ኦሮሚያ ጽፈት ቤት ወደ ውስጥ ምናምን የሚያስገባ አለ። የመጀመሪያ ደረጃ ፍርድ ቤት ቂርቆስ ቅርንጫፍ ነው። እሺ በኦሮሚያ ጽፈት ቤት ወደ ውስጥ ገባ ብሎ አይደል? ወደ ውስጥ የሆነ በኮብልስቶን እንደገና አስፋልት ማለት ሄድን። እዛ ክፍያ ፈጽሜ ኦልሬዲ በቃ አልቋል። አሁን የዋስ መፍት ተጠብቋል፣ መፈታት ይችላል ተብሎ እንትናል። ከዛ ጨርሼ ክፍያ ምናምን እንትን ብዬ ወደ ዋናው እንደገና መጀመሪያ ጠዋት ችሎት በተቀመጠበት እንደገና ሄጄ ሁሉን ነገር አስጨርሼ ማህተም ምናምን አስደርጌ ወጥቼ ኦልሞስት ወደ ሚካኤል አካባቢ ያለው ፖሊስ ጣቢያ እየሄድኩ እያለ ሰበር ተጠርቶ ወደ ሰበር ሰሚ ችሎት ይግባኝ ምናምን ሄዷል። ወዴት? ልደታ አካባቢ። እንዴ ኦልሬዲ የዋስ መፍት ከተጠበቀ በኋላ እንደገና ሰበር ደግሞ ምንድን ነው? ይግባኝ ተጠየቀ። ይግባኝ ተጠይቋል ተባለ። ወደዛ እየሄድኩ እያለ ከዛ ልክ መንገድ ላይ ከእህቱ ጋር ተቀጣጥረን ነበር። ከእህቱ ጋር ተገናኝተን ወደዛ መራ። እንዴ ወይዘሮ አበባ አድማጮች ችግር እንዳይላቸው ባለቤቶት ናቸው የታሰሩ የነበሩት? ኦፍ ኮርስ። ከዛ በኋላ በታሰሩበት ጉዳይ ላይ እንዲለቀቁ ተወሰነ። በዋስ ነው አይደለ? በስንት ብር ዋስ? በ2,000 ብር ዋስ። ይሄን የ2,000 ብር ዋስ ሊከፍሉ እዛው ሲሄዱ ሂሳብ ቤቱ ተዘግቷል፣ ለምን የለችም ሲሉ ደግሞ ፈተና ላይ ነች ተባልኩኝ። ሳር ቤት መጡ። ሳር ቤት ከሳር ቤት ጨርሰው ሲመጡ ደግሞ መሀል ላይ ይሄን ሁሉ አጠናቀው ሲጨርሱ ይግባኝ ተጠየቀ ድጋሚ። የይግባኝ ውሳኔ ወዲያው ሆኗል ብዬ ተስፋ አድርጋለሁ። ምን ሆነ? የይግባኝ ውሳኔ ያው ከክሱ ጋራ ኦፖዚት የሆነ እንትን አቀረበ ማለት ነው ወንጀል መርማሪ። ከዛም በኋላ እስቲ ምንድነው ታሳሪው ሰው ማለት ነው። ታሳሪ ሳይሆን ተጠርጣሪ። ከዛም በኋላ ዳኞች እሱ ምን ይላሉ ተባለ። ክቡር ዳኛ እንደዚህ ነው ብሎ ሪያሊቲውን አስረዳ። ከዛም በኋላ ቆይ ከትንሽ ጊዜ በኋላ ተነጋግረን ውሳኔውን እንነግራለን፣ ውጭ ቆዩ ተባለ። ወጡ። ከዛ አትሊስት ከ15 ደቂቃ በኋላ ተጠራ። በቃ በመጀመሪያው ፍርድ ቤት ጸድቋል ተባለ። በ2,000 ብር ዋስ እንዲለቀቁ የሚለው ጸደቀ። በቃ ውጭ ሆኖ መከታተል ይችላል አሉ። ኦልሬዲ በቃ እሺ ብለን እኛ ደግሞ እሱን ይዘውት ሄዱ ወደዛው ቦታ። እኔ ደግሞ ጉዳዩን ለማስጨረስ እዛ ማህተም ምናምን ያለበት ቦታ ስንገባ አንዳንድ ጉዳይ ምናምን እያስፈጸምን እያለ መጨረሻ ላይ ማህተምና ፊርማ ሲቀር የለችም ወጣለች። እንዴ ምን ማለት ነው? ስንት ሰዓት ላይ ነው ይሄው ነው? 11 ሰዓት ከ25 ኦልሞስት እስከ ተኩል ባለ ታይም ውስጥ። ምክንያቱም እኔ አንድ ነገር ቅር ያለኝ ምን እንደሆነ ታውቃለህ? ስራውን ያውቁታል። ሂደቱን ችሎት ላይ ምንድነው እስረኛ እንዳለ ያውቃሉ። እስቲ ትንሽ ጠብቀን መጨረሻ ላይ እኛ መውጣት እንችላለን የማለት እንኳን ሂዩማኒቲ የላቸው። መቼ ነው ቀኑ ይሄው ነው? ዓርብ ዕለት። ቅዳሜና እሑድ አይሰሩም። ሰኞ በዓል ነበረ። እሺ ማክሰኞ እንደ ዘበት በቃ ዝም ብሎ እቃ እንትን እንዳለ በቃ ማክሰኞ ብላ አንዷ ወጣች። ያዝና ስማቸውን ያውቃሉ? አላቃቸው ማናቸው? ዘፈርስት ታይም እኔ እንደዚህ አይነት ቦታም ሄጄም አላውቅም። መዝገብ ቤት ያሉት እንዴት ልትወጣ ትችላለች አልን። እኔም እህቱ እንዴ እዚህ ሰበር ያለ ዋስ መፍት እንዲጠበቅላቸው ይዞ የሚመጣ ባለ ጉዳይ አለ። እንዴት ልትወጣ ይችላል? በቃ ሰርቪስ አመለጠኝ ብላ ወጣለች።
እንዴ እና ምን ማረጋለን እባክሽን ተባበሪን ፕሊዝ እኛ እንድትመለስ እናድርጋትና በራይድ እንሸኛታለን መታ ፈርማ ማህተም አርጋለን ይውጣ በዓል ከልጆቹ ጋር ይዋል እባክሽን አይ በፍጹም እኔ ስልኳን አላውቅም እንዴት ምን ማለት እንዴት ነው እና አላማት አብረሽ ቁጭ ብላ ስልኳን እንዴት አታውቅም ፕሊዝ በእናትሽ ተባበሪ በዛ ላይ ህመምተኛ ነው ምንም እንትን ቢያንስ ሂዩማኒቲ እንድትሱ ህመምተኛ አይደለም እግዚአብሔር ይመስገን ሰብአዊነት እንዲሰማት በሚል ነው እባክሽ መርፌ ያለበት በሽተኛ ነው ፕላስ ደግሞ መጪው በዓል ነው በቃ ምንም ማድረግ አንችል ያንንም ስትል ምንም አናውቅም ስልኳን አናውቀው እንዴ ኢቭን አፕሮችም እኮ አለ የሰው ልጅ አቀራረብም አለ ሂዩማኒቲም አለ እንደው ሁሉን ተው አፕሮችን ተው የግል ባህሪም ሊሆን ይችላል አይዶን ነው እንደው ሰብአዊነት የሚባል ነገር የለም እንዴ በጣም ተናደደና እኛም እኮ ሰራተኞች ነን እኔ ቢሮ አገልጋይ ነኝ አለች እህቱ እንደዚህ ይደረጋል ወይ አይ በቃ ምንም ማድረግ አንችልም በቃ ምንም ማድረግ ሰርቪስ አመለጣት እኔም ሰዓቴን አትግደሉ እንዴ አረባኪ ስልኳን በፍጹም ስልኩንም ልሰጥኛ ስልኳንም አላቅም ስልኳንም ማለት እየተከተልን ልክ አስፋልቱ ድረስ ለመናት ምንም ልትረዳ ስላልቻለች እንግዲህ ምንም ኦፖርቹኒቲ ስለሌለ በዓልን ሊውል ስላልቻለ እዛው በቃ ምንም ማረጋልና ትናንትና ገና ጠዋት ትናንትና ሄጄ ነው ያስጨረስኩት እንደዛ ይሆነው ለማት ነው 4 ሰዓት ላይ እሱም አልቆ ጉዳዩን አስፈጽሜ ነገርኳት በቀደም እኮ ባለ ጉዳይ አስቀምጠሽ ነው እና ሰርቪስ አመልጣ ሄደች አለችኝ እዚህ ጋር የምትቀመጥ ጓደኛሽ ነው እኔ እንጃ ምናምን እንዴት ባንቺ ምክንያት ባንቺ ጉዳይ ነው ሁሉ ተላልፎ ይሄው ለዛሬ ሆነው ግን ዓርብ ዕለት መፈታት የሚችለው ኤኒዌይ ግን በጣም ነው የሚያሳዝነው እሺ ዛሬም ካለቀልኝ ጥሩ ነው ብዬ አስጨርሼ ወደ ቤት የገባው ለማለት አሁን እነዚህ የትኛው ጽፈት ቤት ላይ ቁጭ ብለው ነው እንደዚህ ያሉት እዛ ሰበር ችሎት ላይ መዝገብ ቤት ብትል ወደ ውስጥ የሚያስገባ አለ መዝገብ ቤት ውስጥ ስንት ናቸው የነበሩት መዝገብ ቤቱ መሀት ናቸው 1 2 ድም ልጃል መሀት ናቸው በቃ የሆነ በእንትን በፓርቲሽን ተከፍለው ነው እንትን የሚሰሩ ፍለፊት ያሉት እነዚህ ናቸው እሷ እኮ ኃላፊ ናት እሷ እኮ እኛ ምንም እናውቀው ነገር የለም ከኋላም ወንዶች አሉ በቃ ብቻ አንድ ሰፋ ያለ ክፍል ላይ በፓርቲሽን ተከፋፍለው ነው የሚሰሩት አድማጮቻችን ቀደም ሲል ለቀረበው ቅሬታ ማብራሪያ ለመጠየቅ ወደ አዲስ አበባ ከተማ አስተዳደር የይግባኝ ሰሚ ፍርድ ቤት ፕሬዝዳንት ጽፈት ቤት ኃላፊ ጋር ደወልኩኝ አቶ ታደሰ ፈይሳ ይባላሉ አግኝቻቸዋለሁ ጤና ይስጥልኝ አቶ ታደሰ እንደምን አደሩ አቶ ታደሰ ቀደም ሲል የቀረበውን ቅሬታ ሰምተዋል አይደል እንዴው ከቅሬታው ተነስተው ምን ይላሉ በርግጥ እንደዚህ አይነት የተጋነነ ነገር ይከሰታል ብዬ አላስብም ግን አንድ እንደ ሰው ከተጠርጣሪው አንግል ካየው ስሜታዊ ሊያደርግ ይችላል ከዚህ በላይም ሊነሳ ይችላል እንደ ሐሳብ የተጠቀሰው ሰዓት አሁን 11:25 ደቂቃ ያው ተኩል ላይ እንደሚወጡ ምንም ግልጽ ነውና ምናልባት ይሄ ነገር አለም የለም ለማለት ይቸግረኛል ማለት ነው ምክንያቱም በመጀመሪያ ደረጃ ፕሬዝዳንት አለ ቀጥሎ የምድብ ችሎት አስተባባሪዎች አሉ እዛ ያለውን ነገር ፕራክቲካሊ እነሱም ስራ ላይ ስላሉ ይሄን ነገር ባለበት ማንሳት ይችላሉ ወይ ደግሞ ችግሮቹን መናገር ይችላሉ ብዬ አስባለሁ በይግባኝ ሰሚ ደረጃ ደግሞ የተፈጠረ ነገር ያለ አይመስለኝም ሊኖርም ይችላል ላይኖርም ይችላል እንደ ተቋም በዚህ ደረጃ ግን የተጋነነ ችግሮች አሉ ብዬ አላስብም ይቅርታ አቶ ታደሰ ግልጽ አድርገው እስቲ ንገሩኝ እንዲህ ነው እንዲያ ነው ወይም ደግሞ ሊሆን ይችላል ላይሆን ይችላል ነው የሚሉኝና እንዲህ ነው ብለው ቅልብጭ ያለች መልስ ይስጡኝ እስቲ ደግሞ ተጋነነ ያሉት የቱ ነው ማለት በዚህ ደረጃ እነሱ ስራ ዘግቶ ምናምን እንደዚህ ወጥተዋል ምናምን የሚሉ ቅሬታዎች ማለቴ ነው አቶ ታደሰ እንዲያው አሁን እርስዎ ራስዎ ሲገምቱ ፍርድ ቤት ላይ ያልገጠማቸውን እናት ያውም ባላቸው ከተለቀቁ በኋላ እንዲሆኛለሁ ብለው የሚናገሩ ይመስሉታል ያውም ገና ያልተቋጨ ነው በዋስ ነው የተለቀቁት የገጠማቸውን የተናገሩት ከደረሰባቸው ነው ብለው መገመት ይቻላል የሆነ ሆኖ ግን ዓርብ ላይ እንዲለቀቁ ፍርድ ቤቱ የወሰነው ውሳኔ ተግባራዊ የተደረገው ትላንትና ነው ይሄ ሆነው በመዝገብ ቤት ሰራተኞች ግዴለሽነት ነው ወይም ደግሞ የሰርቪስ ሰዓት ያመልጠናል ብለው ከቆብ ሳይቆጥሩን ወጥተው ነው ያሉት አሳማኝ አይደለም ጥያቄው እኮ የተነሳ የመጀመሪያ ደረጃ ፍርድ ቤት ችግር አለ ተባለ መጣና ደግሞ ወደ አሁን የትኛው ጋር ሌላ ጉዳይ ነው ያነሱት እሳቸው የዛኛውን ጨርሼ ያኛውም ገና እንጠይቃለሁ እዛም ቢሆን መዝገብ ቤት ሂሳብ ቤት ተብሎ ከተለጠፈ በኋላ ለሂሳብ 2 እና 3 ታክሲ ይዞ የሚሄዱ ባለ ጉዳዮች ለምን የሚለው የሚጠየቅ ነው ሌላ ጊዜ ጠይቃለሁ እናንተ ጋር ግን ይሄን ሁሉ ካለቀ በኋላ የመጀመሪያው ፍርድ ውሳኔ
ውሳኔ ያጸደቀው ማለት በዋስ እንዲለቀቁ የተባለውን ጉዳይ ማስተጓጎላቸው ነው የመዝገብ ቤት ሰራተኞቹ የሚያሳየው። አንደኛ እነዚህ የመዝገብ ቤት ሰራተኞች ብቻ ሳይሆኑ ሁሉም የተቋማቹ ሰራተኛ በሰርኩላር በወረደው መመሪያ መሰረት እስከ መጨረሻው ደቂቃ ድረስ ባለጉዳዮችን እንዲያስተናግዱ ይጠየቃል አይደል? አልተሳሳትኩኝም? እንደው ተቆጣጣሪም እኮ መድባቸዋል። መጨረሻው ፊርማ የሚነሳው 11 ሰዓት ተኩል ነው አይደል? ይሄንንም እኮ መመሪያ ሰጣቸዋል እናንተ። ልክ ነው። ይሄ ባለበት ሁኔታ አሁን እሱንም ማየት ይቻላል። ስንት ሰዓት ነው እኚህ ባለጉዳይ ፈርመው የወጡት ማለት የሚለውንም ማየት ይቻላልና የሆነ ሆኖ ግን ቀጣይ ቀን ቅዳሜና እሑድ ስራ እንደማሰሩ ይታወቃል። ከዛ እንደገና የጥምቀት በዓል ነበርና ባለጉዳይ ቅድም እርሶም ብለዋል ታሳሪው ስሜታዊ ያደረጋቸው ይሄም ሊሆን ይችላል። በዓልን አብረው ማሳለፍ በሚፈልጉበት ሁኔታ የሚቻል ሁኔታ እንደው አማራጭም አቅርበዋል። ባይፈቀድም በራይድም ቢሆን እንሸኛታለን ትፈርምልን ማህተብና ፊርማ ብቻ ነበር የቀረው ተብሎ ነበር። በነገራችን ላይ የአዲስ አበባ ፖሊስ ደግሞ ራሱ ቅዳሜም ስለሚሰሩ ይፈቱ ነበር ግለሰቡ እና ያልተጋነነ የሆነ ይመስለኛል ብዬ ነው ደግሞ የምገምተው። እንግዲህ ይሄ ክስተት ሊኖር ይችላል። አሁን አይኖርም ማለት አይቻልም። እንትኖቹን ማለት ነው አሁን ይሄ ችግር አለ የለም የሚለውን ደግሞ አይተ ሄደ እርምጃ የምትወስድ ነው የሚሆነው በመሰረቱ ማለት ነው። አሁን ተፈጥሯል አልተፈጠረም የሚለው የሰዓት ጉዳዩም ጭምር እርግጠኛ መሆን አልችልም አሁን እውነት ለመናገር ማለት ነው። ምክንያቱም መነሻው 11:25 ከተባለ በዛ 5 ደቂቃ ውስጥ ያለውን የማስለቀቅ የአገልግሎት መስጠት ያለመስጠት ጉዳይ ትንሽ ማየት የሚጠይቅ ይመስለኛል እኔ በእኔ አረዳድ ማለት ነው። ግን ሙሉ ለሙሉ ደግሞ 100% እንደዚህ አይነት ችግሮች የሉ ማለት አይቻልም። በወቅቱ የተከሰተውን ግን እንደ ተቋም ወይ ደግሞ እንደ ጽሕፈት ቤት ኃላፊ አይተን ማስተካከያ የምንወስድ ይሆናል ማለት ነው በዚህ ደረጃ ማለት ነው። ከዛ ውጪ ግን ከስነ ስርዓት አንግል ስናየው ደግሞ ማንም የመጀመሪያ ደረጃ ላይ ውሳኔ ከተሰጠ ይግባኝ መጠየቅ ሂደቱ የተጠበቀ ነው። በይግባኝ ደረጃ ያለውን ደግሞ ስነ ስርዓት ተከትሎ ወይ ይጸናል ወይ ይሻራል። አሁን ጥያቄው በፍርድ አሰጣጡ ወይም በፍርድ ሂደቱ ላይ ሳይሆን መዝገብ ቤት ውስጥ የነበሩ ሰራተኞች በተለይ ማህተብና ፊርማ መፈረም የነበረባቸው ባለሙያ በቸልተኝነት በራሳቸው ስልጣን ወይም ደግሞ በሳቸው ግዴለሽነት ፍርድ ቤቱ እንዲለቃቸው የወሰንላቸው አንድ ታሳሪ 3 ቀን እንዲታሰሩ ተደርጓል። ይሄ አግባብ አይደለም። ይሄ ትክክል አይደለም። ለምንድን ነው የሚሆነው ነውና እርሶ ደግሞ እናጣራለን ብለውኛል። መርምራችሁ አጣርታችሁ ማስተካከያ መውሰድ የሚያስፈልግ ይመስለኛል። ስለዚህ እኔ ልወስድ የሚችለው ይሄን ቅሬታ ነው አይደለም ዓርብ ዕለት ማን ስራ ላይ ነበረ ማን የሚለው ሄዶ አይቶ ሌላ ጊዜ በሌላ ደውለ ከፈለክም በሌላ አካሄድ መሆን ሰራሩን ተከትለን የቅሬታ አቅራቢውንም ቅሬታ ያቀረበውን ተቋም እኛም በአንድ ሰራተኛ ሙሉ ተቋሙ መወቀስ የለበትም። ዞሮ ግን እንደ ተቋም የተነሳውን ሀሳብ እንደ ሀሳብ ልውሰድና ዛሬ ወደ ቢሮ እየገባው ነውና ተቀብዬ ሰሞኑን ተደዋውለን ማጥራት እና መግባባት እንችላለን ባለው በተፈጠረው ችግር ላይ ማለት ነው። ዓርብ ደውልሎታለሁ። ችግር የለም ይደውሉልኝ። አቶ ታደሰ ፈይሳ በአዲስ አበባ ከተማ አስተዳደር ይግባኝ ሰሚ ፍርድ ቤት ፕሬዝዳንት ጽሕፈት ቤት ኃላፊ፣ ለአሁን እጅግ በጣም አመሰግናለሁ። መልካም የሥራ ቀን ይሁንልዎ። መልካም ቀን። እናመሰግናለን። ማንን ምን እንጠይቃለን?